ከሰሞኑ በሰራውት ቪዲዮ ላይ ልቤን ሰርስሮ የገባ እስቲ አንድ ኮሜንት ላምብላችሁ። እስቲፋዝ ይባላል ትባላለች። ወንድማችን በርታልን፣ አይዞ ክፉ አይንካ፣ ምንም እንዳትሆንብን እንጸልያለን። አሜን አሜን። በእውነት በጣም ነው ማመሰግነው እያሳያችሁት ላለው ፍቅር ውድ ቤተሰቦቼ። በእውነት አንዷ ደግሞ የሆነ ጊዜ ምን አለች? ዲያቆን ያንተን ቪዲዮዎች አይቼ ስወጣ የሆነ ቤተክርስቲያን ገብቼ ወጣው ይመስለኛል ብላኝ ነበርና እኔ በእውነት በሚቻለኝ መጠን እናንተን ደስ የሚያሰኙ ስራዎችን በጣም በጥንቃቄ ነው በተለይ ሰሞኑን መሰራቸው ቪዲዮዎች በጥንቃቄ ነውና የናንተ ምላሽ እንደዛ ሆኖ ስላገኘው በጣም ደስ ብሎኛል። በጣም ነው ማመሰግናችሁ ውድ ቤተሰቦቼ። እጅግ በጣም ድንቅ የሆኑ ርዕስ አድርገው የተደሰናቸው ሌሎችም ውብ የሆኑ ቪዲዮዎች አሉ። ሁሉንም አብረን እንመለከታለን። እኔ ዲያቆን ኃይለ ሚካኤል ነኝ። ስለ አቤል ብርሃኑ እዚህ ጋር ኮሜንቱ ላንብብላችሁ። እንኳን ወደ ጴንጤ በሰላም መጣ እያሉ ሰሞኑን በሰራው ቪዲዮ ላይ ብዙዎች ያነጋገረ ያወዛገበ ቪዲዮ ሰርቶ ነበርና ስለሱም አንዳንድ ሐሳቦችና ነገር አስበ ብቻ በመሳብ ማግኘት ትችላለህ ማምጣት ትችላለህ የሚል ሰይጣናዊ አሰራር ኢትዮጵያ ውስጥ የሚሰሩ ድገሙ። እንዴት ናችሁ ስላችሁ እኔ ድንቅ ነኝ ነው። አይሰማ እኔ ድንቅ ነኝ፣ አንቺ ድንቅ ነሽ፣ አንተ ድንቅ ነህ። እኔ ድንቅ ነኝ ያለው ማን ነው? ሉሲፈር ነው። ስለሱም ያነሱዋቸው ሐሳቦች አሉ። እነ ዳዊት ድሪምስ ምናምን በእነዚህ አይነት ጉዳዮች ይታወቃሉ። ውድ ቤተሰቦቼ እነሱንም እንመለከታለን፣ ሁሉንም አብረን እንመለከታለን። ቀጥታ ወደ መጀመሪያው ቪዲዮ እዚህ ጋር ሲኦልን በኤአይ ይላል። ሲኦል እስቲ ዛሬ ቪዲዮአችን ሲኦል ነው። ብዙ ጊዜ የሆነ በሚያስቁ ምና ቪዲዮዎች ነበር ቪዲዮአችን ምን ጀምረው። የዛሬ ቪዲዮ እስቲ ከሲኦል ሆኗል። አስተማሪ ከሆነ እስቲ እንመልከተው። ሲኦል አቤቱ ማረን፣ ገነት ማረን እንደ ምሕረት ይቅርታን ስጠን። በእውነት ኤአይን ለመልካም ነገር መጠቀም ማለት እንዲህ ነው። አባቶቻችንም የሚገርማችሁ ነገር በዚህ ጉዳይ ያስተምራሉ። የሲኦልን እሳቱን መከራውን ያለውን የእሳት አለንጋ ማሰብ ገነት መንግስተ ሰማያትንም ተስፋ መንግስተ ሰማያትንም ማሰብ ወደ እግዚአብሔር ይበልጥ እንድንቀርብ እሱን እንድንፈራ እንድንገዛ ለሕጉ እንድንገዛ ያግዘናል ብሎ ያስተምራሉ። እግዚአብሔር ከዚህ እሳት ይጠብቀን ሁላችንንም። ይሄው ድፍን ዓመቴ አንዲት እንግዳ ቤቴ በድንገት መጣ። ስውሯ ማርያም ሊሄድ ነው ልረፍ አንቺ ጋለችኝ ረፍ ያልኳት የዛሬ ዓመት ህዳር 11 ቀን የመቤቴን የቂቤ እምነትና ቅባ ቅዱስ አላከች ሰጠች። በስውር ነው ስውር ቦታዬን ሐኪም ቤት ያልሄድኩበት ቦታ የለም። ኢንፌክሽን ነው የሚሉት መቤቴ ስውር ነሽ አሉኝ። ስውሯ ማርያም ስውር ቦታዬን ለእናት አይታይ ለልጅ ስውር ቦታዬን ማሪኝ ብዬ ቀባኋት። ይኸው ድፍን ዓመቴ ደህና ሆኛለሁ። እንደገና ደግሞ ልጄ ውጪ ነበረች፣ ወረቀት ተደብቆ ቀረባት። ስውሯ ማርያም በስውር ገብተሽ በስውር አውጪልኝ ድንቅሽን ታምርሽን የለኝም ይሄን አረግልሻለሁ አለልኝ። ደብርሽ ላይ ቆሜ ለደጅሽ አብቅተሽኝ ለመመስከር አብቂኝ አልኳት። ይኸው ዛሬ ስመጣ ትናንት ስመጣ በድግፍ ነበር። ዛሬ ይኸው እናንተ ፊት ቆሜ ለመመስከር አብቅታኛለች። ክብር ለእመቤቴ ለስውሯ ማርያም። አሜን 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 አሜን። የኔ እናት ላንቺ የተለመነች አንቺን የሰማች መብርሃን ድንግል ማርያም እናታችን ለሁላችን ትለመነን። ሁላችንም የራሳችን ያልተናገርነው ብዙ ችግር አለብንና እሷ የኛንም ጸሎት የኛንም ልመና እሷ ተስማን። ውድ ቤተሰቦች አሜን ይሁን ይደረግልን። ተዘጋባችሁን ድንግል ማርያም ትክፈትላችሁ። አሜን። ተንኮለኞች የዘጉባችሁን ድንግል ማርያም ትክፈትላችሁ። ምቀኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። መጋረጃ ለተጋረደባቸው ኪዳነ ምሕረት ትድረስላቸው።
በር ለተቆለፈባቸው መዳናቸውን ለሚናፍቁ የመድኃኒትና ድንግል ማርያም ትድረስላቸው። እንደዚህ ይበላት ድንግል ማርያም። ሳዲያ የሚያለቅስ ሰው፣ የጠበበው ሰው፣ ግራ የገባው ሰው፣ ዙሪያው ገደል የሆነባችሁ፣ ሰማይ ሊደፋባችሁ የቀረበ ቀኑ የጨለመባችሁ ሰዎች መፍትሄዋ አሜን 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 ይሁን ይደረግልን፣ ይሁን ይደረግልን፣ ይሁን ይደረግልን። መብራን የሁላችንም ጭንቅ ትፍታልን። ውድ ቤተሰቦቼ አሜን ያላችሁ ኮሜንት ላይ ጻፉ፣ ተሳተፉ። ቪዲዮ ላይክ እስካሁን ካላደረጋችሁ ላይክ አድርጉ። ውድ ቤተሰቦቼ እዚህ ጋር የሚታይ ለስዕልሽ እንሰግዳለን፣ ቤተክርስቲያንሽንም ቤትሽንም እንሰራለን 63 ሚሊዮን አካባቢ ብር ሰብስበው በስኬት አጠናቀዋል። መልካም ድንቅ ስራ የተሳተፋችሁ ሁላችሁንም ድንግል ማርያም ተባረካችሁ፣ ሁላችሁንም ተጠብቃችሁ። እኛም በሚቻለን መጠን ባለፈው ቪዲዮ ፕሮሞት አድርገን ነበር። ደስ ይላል በእውነት እንዲህ ህብረታችን ሁሌ ቢጠናከር በሁሉም ነገር። እናቶች ሁን በተለይ ፕሮቴስታንት ውስጥ ያሉ ሰዎች ቢያውቁት ብዬ ማስበው ልጃቸው ሲሰቀልባቸው ቢያዩ ምን አይነት የእናትነት ስሜት ይሰማቸዋል? አንድ ልጅ ነው ያላት። ያ አንድያ ልጅ ይሄ ትልቅ ትምህርት ነው። አንድያ ልጁ ነው ስንል ከአብ ይተካከላል እያለ ነው። ዮሐንስ ወንጌል ምዕራፍ 5 ላይ አይሁድ ሊወግሩት ይፈልጉት ነበርና ለምንድን ነው የሚለውን ዮሐንስ ሲነግረን ሰንበትን ስለሻረ ብቻ አይደለም፣ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊወግሩት ይፈልጉት ነበር አለ። ስለዚህ አንድያ ልጅ ነው ስንል አምላክ ነው እያለ ነው። ያንን አምላክ አንድያ ልጇ አድርጋ ተቀበላለች እና ያን የተቀበለችውን ደግሞ ሲሰቅሉት አይታለች፣ ሲገርፉት ያን መከራ ሲቀበል አይታለች። ምን አይነት እናት ናት የሚለው የእናትነት ምሳሌ አርገው እንኳን ለመቀበል ልባቸው በራራ ነበር። የቅድስት ድንግል ማርያም ጥላቻ ባይኖርባቸው ማለት ነውና ኦርቶዶክሳውያን ስለ ማርያም ስናነሳ ይህንን ትምህርት በመያዝ እንጂ ዝም ብሎ ማርያምን አምላኪ ለመሆን አይደለም። ድንግል አምላክ ውድ ቤተሰቦቼ እንግዲህ ይህ ወር የጽጌ ወር የእመቤታችን የስደቷ ወራት የሚታሰብበት ወር እንደሆነ ተነጋግረናል። ሁላችሁም ታውቃላችሁ። እስቲ በሱ ዙሪያ ያሉ ቪዲዮችን እመቤታችን ጌታን አንድ ጊዜ በክንዷ ሌላ ጊዜ በትከሻዋ እያቀፈችና እየተሸከመች ጥሻጥሻውን ተራራ ቀበቱን ዳገት ቁልቁለቱን ትጓዛለች። ሰሎሜ ከመንገድ መራቅና ብዛት የተነሳ አልፎ አልፎ ታግዛታለች። ከኋላ ጦር እየሸሸች ከፊት መድረሻ አልባ የሆነ ጉዞ። የጽጌ ጾምን አስተውሱት። እንጀራ ሙሉ ይዛ ጀርባዋ ላይ አዝላ ለእስራኤላውያን መና ያወረደውን ከአለት ላይ ውሃ ያጠጣቸውን አምላክ ይዛ ተጠማው ብላ ለመነች። ተጠማው ብላ መለመኗ እንዲደንቃችሁ አይደለም፣ የማይደንቆ ነው አይደለም። እንዲደንቃችሁ ግን የምፈልገው አለመጠራጠሯ ነው። እየራባት እየጠማት እንዴት አትጠራጠሩ? እሺ ተውት፣ ይሄም ላይ ደንቃችሁ ይችላል። ከሊጦስጥራ አደባባይ አንስቶ እስከ ጎሎጎታ ድረስ ሲወድቅ ሲነሳ አይተዋለች። አቅም አንሶት የተሸከመውን መስቀል ስምዖን ቀሬናዊ ሲሸከምለት ተመልክታለች። ልብሱን ገፈው እርቃኑን እንደተወጠረ ብራና በሚስማር ሲቸነክሩት አይታለች። ምራቃቸውን ሲተፉበት ተመልክታለች። ጀርባውን ሲገርፉት አይታለች። አንዴም እንኳን አትጠራጠርም። አንዴም እንኳን አምላክ ሆንክ ብላ አታስብም። እንዴት ያለ እምነት ነው ባካችሁ!
ወደህ መሰለህ እንደ እመቤታችን ቀሚሷ ስር የምትጠለለው? እንደኛ የማያምን ማን አለ? እንደሷስ የሚያምን ደግሞ ከየት አለ? እውነት ስም አጠራሯ የተመሰገነ ይሁን። ፍጹም አማኝ እንደ እመቤታችን ማንም አይገኝም እዚህ መሬት ላይ ማንም። ሁላችንም ብናምን እንከን አለብን፣ እምነታችን ላይ መጠራጠር አለብን። የሷ እምነት እንደዚህ የለው። ስለዚህ ለምንድን ነው ስለሷ የምትማሩት? እኮ የአማንያን ምሳሌ ናታ። ከኛ ወገን የታጣውን እምነት እሷ ላይ አይተነዋል። ከኛ ወገን የታጣውን እምነትን እሷ ውስጥ በደንብ አድርገን ተመልክተነዋል። ስለሷ ለዛ ብለን እናስተምራለን። እሷ ልጇ ላይ ያላት እምነት የስናፍጭ ቅንጣት ለኛ ቢኖረን እኛ ስንት ነገር ማድረግ በቻለን። አሁንም በረከት ረድኤቷ ይደርብን። ጴንጤዎች እግዚአብሔር ልቦና ይስጣቸው፣ አይምሯቸውን ይክፈትላቸው። ሁሌም ማለታችን እንቀጥላለን እንዲህ እስኪገለጥላቸው ድረስ። ሁላችሁም ይሄን ጥያቄ መልሱልኝ። ድንግል ማርያም ለእናንተ ምንድናት? አንድ ሕፃን ልጅን ጠየቅኩት። ማሙሽዬ ድንግል ማርያም ላንተ ምንድናት አልኩት። ማርያም ፊደሌ ናት አለኝ። አንዲት ወጣትንም ጠየቅኳት። ድንግል ማርያም ላንቺ ምንድናት አልኳት። ማርያም ውበት ናት አለችኝ። አንድ አናጺንም ጠየቅኩት። እሷ የዓለም ሁሉ መሰላል ናት አለኝ። አንድ ዶክተርንም ጠየቅኩት። የዓለም ሁሉ መድኃኒት ናት አለኝ። አንድ ወታደርንም ጠየቅኩት። ድንግል ማርያም ጋሻ መከታ ናት አለኝ። አንድ አዛውንትንም ጠየቅኳቸው። ድንግል ማርያም ምርኩዝ ናት አሉኝ። አንድ ደሃንም ጠየቅኩት። ድንግል ማርያም ሀብት ናት አለኝ። ሀብታሙንም ሰው ጠየቅኩት። ድንግል ማርያም በረከት ናት አለኝ። በመጨረሻም ራሴን ጠየቅኩኝ። ድንግል ማርያም ለኔ ምንድናት? ለእናንተስ? እኔ የክህነቴ የድቁናዬ አክሊል ናት። በአንድ ቃል ሁላችሁም ግለጹ። እናንተም የራሳችሁን በራሳችሁ አንግል ፖሊሱ፣ ገበሬው፣ ዶክተሩም እንዳለ ሰምታችኋል። እኔ የድቁናዬ የክህነቴ አክሊል ናት መብርሃን ለኔ። እናንተም የናንተን መብርሃን ለናንተ ምን እንደሆነች ኮሜንት ላስቀምጡ። ውድ ቤተሰቦቼ እንባይ እየመጣ ነው። እንቀጥል። በባዕድ ሀገር ብንኖር ቢገጥመን መከራ ችግር ነጩን ልብስ ለብሰን ታይተናል መስቀሉን ከማይተሙ ጋር አጌጥንበት ስምህ ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል። ለሴት ልብህን አትስጣት፣ በወጥመዷ እንዳትያዝ፣ የሌላ ሚስትን አታባብል፣ በዘፈኗ እንዳታስትህ፣ ከዘፋኝ ሴት ጋር አትጫወት፣ ፍቃዷ እንዳያስትህ፣ ድንግልን አትቆንጥታት፣ ርስትህን እንዳታጣ፣ ለአመንዝራ ልቦናን አትስጣት፣ በከተማዎቹ መንገድ ዙሪያ አታማትር፣ አደባባይ አያስትህ፣ ከመልከ መልካም ሴት ዓይንህን መልስ፣ የሌላ ሚስትም ደምግባቷ አያስጎምጅህ። በሴት ደምግባት የሳቱ ሰዎች ብዙዎች ናቸውና ስለዚህ ነገር ፍቅሯ እንደ እሳት ይነዳል። ጠቢቡ ሰሎሞን መጽሐፈ ምሳሌ በእውነት አንብቡ መጽሐፈ ምሳሌ። ጌታ ሆይ በጣም ብዙ ነገሮችን እውቀቶችን ትማራላችሁ። የዚህ ዓለም ጥበብን መጽሐፍ ቅዱስ ላይ ያሌለ ነገር የለም ሲጀመር። ግን መጽሐፈ ምሳሌ ይለያል በእውነት። ለሴት ልጅ ልብን አትስጣት ከባድ ነው። ጀግና ከሆነ እውነት ያለው ከሆነ ፍርድ ቤት እንገናኝ፣ ይክሰሰኝ። ወንጀለኛ ነው የሚል ካለ ፍርድ ቤት ከሶ ማስፈረድ፣ ህዝብ ፊት አቅርቦ ማስፈረድ፣ የፈለገ ካለ ስድብ የሚያጸድቅ ከሆነ ይጽደቅ። እኔ ለመቀበል ዝግጁ ነኝ። እንደው በዚያ በሩቁ ሳይታይ ከሚሳደብም እነሆ ድምጽ ማጉሊያውን ልስጠውና ዜጋ የፈለገውን ደስ ያለውን ይበልና ይውረድ። መልስ አልሰጠውም። በሃይማኖቴ ከመጣ ዛሬም ነገም እነግርሃለሁ። ይምረርህም ይጣፍጥህም ምንም ስም ስጥ ምን በሃይማኖት ከመጣ እነግርሃለሁ። እርግጠኛ ሆኜ ነው የምነግርህ እስከ ሞት ድረስ። ባህር ዳር ህዝብ ለኔ ምን ብዬስ ውለታውን መልስለታለሁ? ምን ብዬ በምንስ አገልግሎቴ ደስ አሰኘዋለሁ? ቅዱስ ህዝብ ነው። ጠቅላላ የኢትዮጵያ ህዝብ እስካሁን ለኔ የሚያደርግልኝ ድጋፉም ሐሳቡም ጸሎቱም በኔ ልከፍለውም አልችል ነው። የእርሶ የቆራጥነት ለሁሉ ጳጳሳት ቢኖር የት በደረስን። አባታችን ቡራኪዮ ይድረሰን ለሁላችንም። እግዚአብሔር ይጠብቆት። ትምህርት እንዲገባው ብለው አንዳንድ እናቶች ልጆቻቸውን ጠንቋይ ቤት ይወስዳሉ። የጅብ ቅንድብ እሰር ይለዋል። ጅብ እንደው ከየት ሀገር ትምህርት የሚማረው? ሲበላ ጅብ ሲናገር ጅብ ይሆናል። ጅብ ቅንድብ እሰር ይለዋል። ካሳስረ በኋላ
በኋላስ ጨጨጨጨጨ ገገገ ብሎ ጽፎ ይሰጠዋል። ያንን ቁርአን ብለን አስረን መጣና በጎን መስቀል ተንጠልጥሏል። አባት ያቁርቡ እንላለን። ይሄ የክርስቶስ መንፈስና የሰይጣን መንፈስ ውጊያ ይጀምራሉ። ሕፃኑ ጆሮ የሚበሰብስ ጥርሱ የሚበሰብስ ጆሮ የሚመግል የሚቃዥ ጤናውን ያጣ ትምህርት የማይገባው የፈዘዘ ልጅ ይሆናል። ወይ ከእግዚአብሔር ጋር ነው ማድረግ ወይ ወደ ሰይጣን ነው መውሰድ። የሁለት ዓለም ሰው መሆን ፈጽሞ ክልክል። በመናፍስት አሰራር ውስጥ ነው ብዙ ሰው ያለው። ሀብት እግዚአብሔር ነው የሚሰጠው። ጤና እግዚአብሔር ነው የሚሰጠው። ዕውቀት እግዚአብሔር ነው የሚሰጠው። ሰላም እግዚአብሔር ነው የሚሰጠው። ትዳር እግዚአብሔር ነው የሚሰጠው። ልጅ እግዚአብሔር ነው የሚሰጠው። ስልጣን እግዚአብሔር ነው የሚሰጠው። በሰው ዘንድ መፈራትና ግርማ ሞገስ ለአስቴር እንደሰጠ እግዚአብሔር ነው የሚሰጠው። ግርማ ሞገስ ብሎ የችፍርግ ዛፍ እዚህ ላይ እየፋቀ ይሄዳል። ዛፍ ስለተሸከም ግርማ ሞገስ የለም። እግዚአብሔርን ስትይዝ ነው። አስቴር ጾማ ጸልያ ነው ንጉሱ እንደዚህ በፊቷ የተቀጠቀጠው። መጽሐፍ አስቴር ምዕራፍ 4 ሰው በእግዚአብሔር ውስጥ ሲሆን ነው ኃይል፣ ስልጣን፣ ክብር፣ ዝና የሚኖረው። ብዙ ዝነኞች በሰይጣን ከበሩ። ዓለምን እነዚህ የኢሉሚናቲ ማህበር የሰይጣን ዓለም አቀፍ ማህበር ከጥልቁ ይመጣና ይቀባቸዋል። ከቀባቸውስ ዓለም ያለ እነሱ ይላል። ቲሸርታቸውን ይለብሳል፣ ዝነኛ ይሆናሉ። ሰው ለነሱ ቤት አምልኮ ሰርቶ እስኪሰግድላቸው ድረስ የእገሌ አምልኮ ቤት ይባላል። መንገድ ይዘጋል። መንግስታት ይፈሯቸዋል። ተጽዕኖ በትውልድ ውስጥ ይፈጥራሉ። ከጥልቁ ተቀብተው ታዋቂ ይሆናሉ። ወደ እግዚአብሔር እንመለስ ያሉ ቀን ሰይጣን ደግሞ የፈረሙት ፊርማ ስላለ ህይወታቸው አስቸጋሪ ይሆናል። ሰይጣን በሰይጣን ሐሳብ ውስጥ ዮሐንስ 8 ላይ እሱ ከመጀመሪያው አለ ነፍሰ ገዳይ። ለሁለት ጌቶች መገዛት አይቻልም። መምህራችን ቃለ ሕይወትን ያሰማልን። አረ መምህራችን፣ አረ እባክህ ምን ነው በእውነት ከማንቂያው ደወል ወዲህ ምንም ጠፍታል። በሰላም ነው ወደ ምረት ላይ አትታይም። አገልግሎት ላይ ያለ እየጠፋን እነዚህ ሁሉ የድሮ ትምህርቶቹ ናቸውና መምህር ምረታብ አሰፋ መምህራን ምረታብ አሰፋ ምን ነው በሰላም ነው መምህራችን? እባክህ ብቅ በለልን። ሌቦች ተባብረው አንተን ሌባ ሊሉ ይችላሉ። እነሱ ጋር ካልሰረክ የሰማችሁ ነው። እነሱ ጋር ካልዋሸ፣ እነሱ ጋር ዘርን ካላራገብክለት በፖለቲካ ከሶ እስር ቤት ሊያስገባ ይችላል። ግድ የለም ወንጀል መሰብሰብ ምንም ችግር የለም። ወንጀል መሰብሰብ ሊቀርጽልህ ይችላል። ችግር የለም። ክርስትናን ስትኖር የነቀል ተከል ክርስትና ካልኖርክ ትክክለኛውን የአእምሮ ለውጥ ካመጣህ አእምሮና እግዚአብሔር ካንተ ጋር ከተገናኙ ልብና አእምሮ እኩል ከሆኑልህ ያን ጊዜ ችግር አለ። ያንን ነው መኖር የሚባለው ክርስትና ሲኖር። ስለዚህ ሊሰድቡ ይችላሉ፣ ሊያንጓጥቱ ይችላሉ። ስለዚህ ምን አለ ጌታ? ግድ የለም እኔንም ሰድበውኛል ነው የሚለው። እኔንም ሰድበውኛል። እሱ ከተሰደበ እኛም አንሰድበም፣ ምክንያት የለም። አግበሰበሰው አሉ። ለመስዋዕቶች እንኳን ለአባታችን ለማርቲን ሉተር ዓመታዊ በዓል በሰላም አደረሳችሁ እያልኩኝ ባላችሁበት ቦታ በጸሎት በተለያየ የአምልኮ ስርዓት ወደ አባታችን ወደ ማርቲን ሉተር የምንጸልይበት ዓመታዊ በዓል ወደ አባታችን ያለው አባታችን ወደ ማርቲን ሉተር የምንጸልይበት ዓመታዊ በዓላችን ነው። በዚህም በጣም ደስተኞች ነን። እንዴ አምላካችሁ ማርቲን ሉተር ነው ለካ መድኃኔዓለም አውጣኝ። በተሐድሶ ላይ ተሐድሶ ምን ይባላል? አግበስብሶ በእውነት አጋቦስ እውነት አግበሰበስክ ዛሬስ? ወይስ ሁላችሁም እንደዚህ ነው የምታመልኩት? አይደለም ማርቲን ሉተር ቅዱሳን ጻድቃን ሰማዕታት ከሞቱ በኋላ አያስፈልጉም፣ ጸሎት አይሰሙም የምትሉ ሰዎች ያውም ወደሱ ወደ አባታችሁ የምትጸልዩበት ነው። እኔ ለራሴ ግራ ገብቶኛል። ግራ ይገባል በእውነት ነገር አይደብልቅልቁ ወጣ ፓስታር የነሱ ነገር ወይኔ አጋቦስ የምር አግበሰበስ አይምሯቸው የቀነጨሩ ሰዎች ማለት ፕሮቴስታንቶች ናቸው። ማለት ይቅርታ አድርጉልኝና የምር እጅግ ወሳኝ ቪዲዮ ስለሆነ 5 ጊዜ ኮፒ ሊንክ እና ሼር አድርጉልኝ። የድንግል ማርያም ልጆች 10 ሰዓት ይመለከታል። 10 ሰዓት በዚህ ሰዓት አይመለከተኝም። ያልገባኝ ተመራባቸው ላይ ሳትመራባቸው አሁን አልመራባቸውም። አትመራባቸው እንደው በዚህ ልክ ለ10ቱ ትእዛዛት ጥብቅና ሲቆሙ 10ቱ ትእዛዛትን የሚቀበሉ አይመስልም።
እባካችሁ ወዳጆች ለአስርቱ ትእዛዛት ነው እና በጣም ጥብቅና ቆሞ ትቀበላለህ አትቀበለም ሲሉ እኮ ኦርቶዶክሳውያን የሚቀበሉ ነው የሚመስለው። ነገር ግን በተአምረ ማርያም መጽሐፍ ላይ ምዕራፍ 12 ከቁጥር 52 ላይ እንደዚህ ነው የተጻፈው። ላንብብላችሁ። እንደኔ ያላችሁ ኃጥአን ወንድሞቼ ሆይ እንግዲህስ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔርን ባሮች መሆንን አንሻ። 16ቱን ሕግ ለመጠበቅ የእግዚአብሔርን ባሪያ ለመሆን አንሻ፣ አንፈልግ። ካመጣሽ ማርያም ታምጣሽ እንደሚባለው ይሄ ወንድማችን 10ቱ ትእዛዛትንም ሆነ 6ቱ ቃላት ወንጌልን አትቀበሉም እንዲያውም ይሄው ብሎ በተአምረ ማርያም ላይ ያለውን አሳይቶናል። አንተ ያስከው ተአምረ ማርያም እናንተው ራሳችሁ ፕሮቴስታንቶች ቃላቶቹ ለዋውጣችሁ እንደተለመደው ሰውን ለማደናገር ለማርያም ካላችሁ ጥላቻ የተነሳ ያደረጋችሁት እንጂ ተአምረ ማርያሙ እንደዛ አይልም። ይሄው እናነበዋ ከፍተን ተአምሩን እናንበው። ይሄው ስክሪኑ ላይ እናንተ መመልከት ትችላላችሁ። ከቁጥር 52 ላይ እንደዚህ ነው የሚለው። ተከታተሉ እናንተ የማከብበትን ቦታ። እንደኔ ያላችሁ ኃጥአን ወንድሞቼ ሆይ ከእንግዲህስ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔርን ባሮች መሆንን እንፈልግ ነው እንጂ አንሻ አይልም። ያረጋችኋት የማርያም ጠላቶች ናችሁ እንጂ እኛ ኦርቶዶክሳውያን 10ቱ ትእዛዛትንም ሆነ 6ቱ ቃላተ ወንጌልን እንዳትፈጽሙ እንዳትቀበሉ ብለን ያስተማርንበት መጽሐፍ አንድን ቦታ ላይ የለም። ተአምረ ማርያምም ተአምሩ ላይ በ52ኛው ቁጥር ላይ ምንድነው የሚለው? እኔ ያላችሁ ኃጥአን ወንድሞቼ ሆይ እንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔርን ባሮች መሆንን እንፈልግ ነው የሚለው እንጂ አንሻ አይልም። ይሄ ለማርያም ካላችሁ ጥላቻ ለቤተ ክርስቲያን ካላችሁ ጥላቻ ምእመኑን አደናግራችሁ ወደ ምንፍቅና ህይወት ለመውሰድ ከምታደርጉት ጥረት አንዱ እንደተለመደው ተሐድሷዊ አካሄድ ነው እንጂ ቤተ ክርስቲያን መቼም ቢሆን 10ቱ ትእዛዛትን ሆነ 6ቱ ቃላት ወንጌልን ካዱ አላለችም። በመጽሐፍ ቅዱስ ስትሸነፉና ስትዘረሩ ወደ ተአምራት ወደ ገድላት መጽሐፍ መጣጣችኋል። በገድላት ላይም እንግዲህ ይሄው የምታመጡትን ቅጥፈት ወይንም ስህተት በእንደነዚህ አይነት መንገድ እንመልሳለን። ይሄን ቪዲዮ ሁላችሁ አብዝታችሁ ሼር ያደርጋችሁ ለሁሉም ሰዎች አድርሱልኝ፣ ውሸቱን ለማጋለጥ አመሰግናለሁ። እግዚአብሔር ይጠብቅ። እግዚአብሔር ቃሉን ያሰማልን። አቤት አቤት። ባለፈውም ከዚህ በፊት ተነጋግረን ነበር የሆነ አሁን እንዲህ አይነት ዲቤቶችን ኦር ጴንጤዎች እንዲህ መነሳታቸውን በፖዚቲቭ ወይ በመልካም ነገር እንዲህ ብያችሁ ነበርና አንዳንዴ በእውነት የመምህራንን የቤተክርስቲያንን ዕውቀት እንድናውቅ ይረዱናል። ጥያቄዎችን እየፈለፈሉ እያመጡ በእውነት ማን ነው ተናገር እውነቱን ኤርሚያስን ገድላትን በመሳደብ ተአምረ ማርያምን በመተቸት የሚታወቀውን ቲክቶክ ላይ የምታውቁ ከሆነና አንዷ እህታችን ስታመሰግነው ነበር ላይቭ ላይ። እግዚአብሔር ይባርክ፣ እግዚአብሔር ይስጥ። በእውነት በጣም ነው ማመሰግን ምናምን ላይቭ ላይ ደንግጠን ነበርና ለምን ሲባል የቅድስት ቤተክርስቲያን መጽሐፍት እንዳውቅ እንዳነብ እንድጠይቅ ገድላት ላይ ያሉ ነገሮችን እየፈለፈልክ አንተ ስታመጥ ለመተቸት ብለ እየፈለፈልክ ስታመጣቸው እኔ ደግሞ ለመልካም በቃ ማንበብ ጀመርኩ፣ መረዳት ጀመርኩ፣ ተአምረ ማርያም ማንበብ ጀመርኩ፣ መባረክ ጀመርኩና በጣም ነው አመሰግን እያለች ስታመሰግነው ነበርና አንዳንዴ ለመልካም ነው እውነት። ውድ ቤተሰቦቼ ኬቢሻ ምን ፈልገሽ መጣሽ ደግሞ? ስንት ስቃይ አሳልፌ የሰው ሐሜት እየበላኝ ሄድሽ አይደለ? መቃብሬ እንዲደላኝ ከቆረጥኩኝ ወዲያ ፍቅርሽ ቢመለስም አንዴ ሰው ከሞተ አይቀሰቀስም። አልነበርሽም እኮ ከራሴ ስጣላ ካይምሮዬ ስሸሽ ልታሞቂኝ ነው ወይ ከበረድኩኝ መተሽ? አየሽ ሰው ብልጥ ነው። ለራሱ ምቾት ሲል ወደ አሻው ይበራል። አልሆን ሲል ግን ወደ ናቁት መመላለስ ይደብራል። ዛሬ እንዳትለምኝኝ ያረግሽውን ነገር ዳግም እንድረሳ አይተሽ ታውቂያለሽ ወይ የሞተ ሲነሳ? ሰልችቶሽ ነበረ ንቀሽው ነበረ የእንባዬን ሲቃ። አሁን በርጃለሁ አትቀስቅሽኝ በቃ። ትልቅ አስተማሪ መልእክት ነው በእውነት። ይሄን ከሞትም በኋላ ወከባ ለሚያበዙ ጋጋታ ለሚያበዙ አድርሱላቸው፣ ሼር አድርጉላቸው። ሰውን በህይወት እያለ ነው መርዳት፣ ሰውን በህይወት እያለ ነው ለሱ ማዘን ማልቀስ። አንዳንዴ ኦቨር በቃ ሰው ታሞ አንድም ቀን ጠይቆ ማያውቅ ሰው ሲሞት ኦቨር ያለቅሳል፣ ራሱን እየፈተፈተ ምን ይሰራል ወዳጄ? ምን ይሰራል? ባይሆን ጸልይለት ከሞተ በኋላ ብቻ ሰውን በህይወቱ እያለ እንርዳና። አመሰግናለሁ ኬቢሻ። ብዙ ሰው በቤተ ክርስቲያን ስርዓት የማያገባው ኋላ ነዝናዛ ከሆነ እንድፈታው ይላል። ይሄ ብቻ አይደለም፣ እንደ ልባቸው ለመዞር እንዲመቻቸው ነው። በቃ እንቅጩን አይደለም እናወር
እንቅጩ እሱ ነው። እሺ ለምን በቤተ ክርስቲያን አታገባም ሲባል አይ አይታወቅም ጸባዋ ምናምን ከሆነ ልፈታት ነው። ማን አግባለ? ማን አግባለ? እንዲያ ከሆነ ቤተ ክርስቲያን የማታውቀው ሰርግ ያህያ የበቅሎ የፈረስ ነው። እኔ አላልኩም ፍትሐ ነገሥት ሰለስቱ ምዕት። ቤተ ክርስቲያን የማታውቀው ካላችሁ አሳውቁ፣ መጣችሁ ቁራው እንቅጩን ማለት ነው። ስለዚህ ተመልከቱ፣ ሰርግ መቼ ይፈታል ካላችሁ መቼም አይፈታም። ለምን? አንድ ሰው ትዳሩን ቢያፈርስ ከሃዲ ተብሎ ነው የሚጠራው። ለምን መሰላችሁ እንደዛ የሚባለው? አንደኛ ሚስቲቱ የቤተ ክርስቲያን ምሳሌ ናት። ባልየው የክርስቶስ ምሳሌ ነው። ክርስቶስ ቤተ ክርስቲያንን ሞቶም በሞቱ መስርቷት እስከ መጨረሻው ድረስ ተመልከቱ። ለቤተ ክርስቲያን እጅ መንሻ አድርጎ ደሙን አፍስሶ በደሙ መስርቷታል። ከቤተ ክርስቲያን እኛን ምእመናንን ወልዶናል በጥምቀት። እንደዚህ ከሆነ ባል የክርስቶስ ምሳሌ፣ ሚስት የቤተ ክርስቲያን ምሳሌ ከሆነ መቼ ይፋታሉ ከተባለ ተመልከቱ። ባልና ሚስት ትዳራቸውን ቢያፈርሱ ክርስቶስ ከቤተ ክርስቲያን ተለይቷል ብለው እንደካዱ ይቆጠርባቸዋል ይላል። ስለዚህ ተመልከቱ፣ ክርስቶስ አሁን እኛን በጥምቀት የወለደችን ቤተ ክርስቲያን ናት እናታችን። ከቤተ ክርስቲያን ውጪ ለማግባት ያሰባችሁ እንግዲህ አስቡበት፣ በእውነት አስቡበት። ከውስጥ ጋር ወደም የበለጠ ምን አለ? በእውነት ዝላይ ጭፈራ ምንም አይጠቅምምና ከወዲሁ ፕላናችሁን በቤተ ክርስቲያን አስቡ፣ በቤተ ክርስቲያን አድርጉ። እግዚአብሔርም ይርዳን። የእግዚአብሔርም ፈቃድ አንዳንዴ ያስፈልጋል፣ በጸሎትም መጠየቅ ያስፈልጋል። በቃ ሚዜ 3 ነው። ከ3 በላይ 4 3ን ጎዶሎ አድርጎ በ4 ሙሉ ማለት አይታሰብም። ሚዜ 3 ነው፣ ሽማግሌ 3 በቂ ነው። መጽሐፍ ቅዱስ የሚለውን አሁን ስርዓቱን ነው የምንከተለው። ሚዜ 3 እንደሆነ ሁሉ ምስክርን በ3 ስለሚጸና ሽማግሌ 3 ከተገኘ በቂ ነው። ከዛ በላይ ማድረግ ምንድነው የሚሆነው? አሁን መሰረታዊ ዓላማው ምንድነው? የሽምግልና መሰረታዊ ዓላማ ለሚያጨው ሰው ሄዶ ልጃችሁን ለልጃችን ኃላፊነት ይወስዳል። ሙሉ ሰው ነው፣ ራሱን ይመራል፣ ቤተሰብ ማስተዳደር ይችላል። እኛ ለዚህ ዋስነን፣ ለዚህ ጠበቃ እንሆናለን። ቀላል አይደለም እኮ ሽማግሌ ሆኖ የሚከድ ዝም ብሎ ከመንገድ ሰው አይለቅም እኮ ለሽምግልና። በዋናነት ሽምግልና የጋብቻን መሰረታዊ ዓላማ አይገረስስም። መሰረታዊ የጋብቻ ዓላማን የጣሰ ሽምግልና ሊኖር አይችልም። ምክንያቱም ጋብቻ መሰረታዊ ዓላማው የመጀመሪያው መተሳሰብ ነው፣ ሁለተኛ ዘር መተካት ነው፣ ሶስተኛ ከፍትወተ ሥጋ መጠበቅ ነው። መረዳዳት የመጀመሪያው መተሳሰብ ነው፣ ሁለተኛው ዘር መተካት ነው። ስለዚህ ሰው በየትኛው ሐሳብ ነው መጀመሪያ መተሳሰብ ነው መረዳዳት ነው ሲባል የሚቀድመው ሐሳብ ገዢ ሐሳብ ሃይማኖታዊ ሐሳብ ነው። ለዚህ ነው ከሃይማኖት ውጭ የሆኑ ሰዎች ጋብቻ እንዲመሰርቱ አይፈቀድላቸውም። የሚጋቡ ሰዎች በሃይማኖት አንድ መሆን አለባቸው። ለምንድን ነው? ሃይማኖታዊ አስተሳሰብ ገዢ አስተሳሰብ ስለሆነ። ምክንያቱም እምነት ከአእምሮ በላይ ነው። መምህራችን እግዚአብሔር ቃለ ሕይወትን ያሰማልን። ውድ ቤተሰቦች እዚህ ጋር እስቲ የአቤል ብርሃኑ አነጋጋሪ ቪዲዮ ይታየኛል። እስቲ እንመልከት ቪዲዮን። ያ ቃል የምታልፉበትን ማስረዳት ብዙ አይጠበቅባችሁ። አንዳንድ የምታልፉበትን ነገር ማብራሪያ አታችሁ አታውቁ። ተንበርክካችሁ እሱ ያብራራዋል፣ ያውቀዋል፣ አንደርስታንድ ያደርጋል። እንደዚህ ሲያየ እንድትፈቅድለት ነው የሚፈልገው። በራሱ መጠን መጥቶ ይሰራዋል። እኔ መች እዚህ ድረስ አልኩ እስክትሉ ድረስ እምትሄዷትን እያንዳንዷን መንገድ፣ እምትከፍሏትን ዋጋ፣ እምትሰቃዩትን ሲቃይ ያውቀዋል። ከኃጢአት ጋር ያለውን ትግላችሁን ያየዋል። እግዚአብሔር ሆይ አቃተኝ ስትሉ ጸጋ አውቀዋለሁ ይላል። እያየሁ ነው። አንዳንዴ የሚያይ አይመስልም። ከዓይኖቹ ፊት የተደበቅን ይመስለናል። የሚደራረቡብን ነገሮች፣ የሚከቡን ነገሮች እላያችን ላይ ዝግትግት ሲሉ እግዚአብሔር ሆይ አታይም ወይ የሚል ጸሎት ሰምታችሁ ሰቆቃወ ኤርምያስን እኮ አንብቡት እስቲ። ጸሎታችንን ላለመስማት ራስን በደመና ውስጥ ደበቅ፣ አንተያይም። ሰዎች እንግዲህ ይሄ ቪዲዮ ነው ሰውየው ድምጹ ቮይስ ኦቨር ያስገባው። ያው ስክሪኑ ላይ የምትመለከቱት የጴንጤ ሰባኪ ነው፣ ፓስተር ነው። እና ኮሜንቱን ብታዩት በቃ ብዙ ኦርቶዶክሳውያን ምን ነው አቤላ ምን ነው የኦርቶዶክስን እንትን ስብከት ሆነ ሌላ መዝሙርም አተነው ወይ ምን ነው የሚሉ ኦርቶዶክሳውያን ብዙ ነበሩ። ብሮ ጠነጠትክ እንዴ የምትጠቀምባቸው ድምጾች በአጠቃላይ የጴንጤ ናቸው። አቤላ በቅርቡ ወደ ቅዱሳን ገቢ ትሆናለህ፣ ጴንጤዎች ደግሞ ወደ ኢየሱስ እና ይወድሃል ምናምን በቃ
ብዙዎች እንደዛ ሲሉ ነበር እና በእውነት አቤል ብርሃኑ ያደረገው ነገር እኔ አግባብነት አለው ልክ ነው ብዬ አላስብም። ምን አተን ነው እኛ የጴንጤዎችን ስብከት እንደዚህ ከውስጥ አድርገን ቪዲዮ ምን ሰራው? አቤላ ብዙ ጊዜ የአባቶቻችንን ትምህርት ምናምን ያስገባ ሲሰራ ያው እንደዚህ አይነት ምን ያመጻድቃል? ብትማር ዕውቀቱ ተጭኖብህ ሰው እንደ ሜሞሪ እኮ ነው። መምህር ጭኖብህ ነው ያወቀው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገረህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያልን እየኮራን ነው መኖር ያቃተን፣ ከሰው ጋር መኖር ያቃተን። እንዲህ የአባቶቻችንን ትምህርቶች፣ ስብከቶች፣ መዝሙሮችን እያስገባ ነው የሚሰራውና አሁን በቃ የጴንጤዎችን አስገብቶ ጨፈጨፉት። በቃ ኮሜንት ላይ ጨፈጨፉትና በፍጹም እኔ አግባብ ነው ብዬ አላምንም። ድሮ እንደምሰራው ወንድማችን ቀጥል እባክህ አትቀላቀል፣ ምንም አይጠቅመንም ማለት አንዱ ይሄን ምልበት ምክንያት ኢየሱስ አሁን እነሱ ኢየሱስ እያሉ የሚጠሩት እኮ የኛ ኢየሱስ አይደለም። በጣም የተለያየ ኢየሱስ ነው በእውነት። የነሱ አማላጁ ኢየሱስ ነው። የነሱ ኢየሱስ ድንግል ማርያምን የሚያንቋሽሽ ኢየሱስ ነው። ከኔ ጋር ምን አለሽ ብሎ እዛ ቃና ዘገሊላ ላይ አንቋሻት ብሎ ነው የሚያስቡት እነሱ። የነሱ ኢየሱስ ጻድቃንን፣ ቅዱሳንን፣ መላእክትን፣ ሰማዕታትን ማይፈልግ ብቻውን የቆመ ኢየሱስ ነው። የተለየ ስሙ ብቻ ነው ኢየሱስ የሚለው እንጂ እኮ የተለየ ነውና ይሁን ኢየሱስን የሰበከ መስሎ ሊሆን ይችላል። አቤላ ሜቢ ቪዲዮ የምታይ ከሆነ እንዲያዩም ሼር አድርጉለት። ግን አይደለም፣ እውነታው እንደዛ አይደለም። የነሱ ኢየሱስና የኛ ኢየሱስ፣ የነሱ እግዚአብሔር የኛ እግዚአብሔር የተለያየ ነው እና እባክህ ይሄን ኮንሲደር አድርገ ከእንግዲህ እንዲህ አይነት ነገሮችን ባሰራ ባይነን ኮሜንትን ኦዲየንስን ታከብራለህ ብዬ ተስፋ አደርጋለሁ። ውድ ቤተሰቦቼ ምን ትላላችሁ? ኮሜንት ላይ አስቀምጡ። መልአክ አያድንም፣ በፍጹም ማርያም አታድንም። የሚያድነው ኢየሱስ ነው። የሚያድነው ኢየሱስ ነው አለ እኮ። ኢየሱስ ጌታ ነው ሲል የሚናደድ የሚበሳጭ አንተ ሲከፍ አድርግና ኢየሱስ ጌታ ነው በል። እንግዲህ ለነዚህ ሰዎች መልስ መስጠት የሚያስፈልገው የመጀመሪያው አንዳንድ የዋሃን መጽሐፍ ቅዱስን በጥልቀት ያላነበቡ ሰዎች ተሸውደው ወደ እነሱ ቤት እንዳይነጉዱ ነው። ሁለተኛው ደግሞ ቤተክርስቲያናችን ምን ያህል ክርስቶስ እንደምትሰብከውና የመላእክትንም ደረጃ ጠንቅቃ እንደምታውቅ ለማሳየት ይሆናል ማለት ነው። ምንድነው ያለችው ፕሮፌቷ? እንግዲህ ፈጽሞ መላእክት አያድኑም አለች። የእግዚአብሔር ቃል ግን ምን ይላል? መዝሙረኛው ክቡር ዳዊት በመዝሙር 33 በግዕዙ ማለት ነው፣ በአማርኛው ደግሞ 34 ቁጥር 7 ላይ እንደዚህ የሚል ቃል እናገኛለን። ይትአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድህኖሙ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። በነገራችን ላይ ይህን ጥቅስ ፕሮቴስታንት ይፈሩታል፣ በጣም ነው የሚፈሩት፣ አይጠቅሱም። ፕሮፌቷ ምን አለች? መልአክ አያድንም አለች። የእግዚአብሔር ቃል ምን አለ? ያድናቸውማል አለ ማለት ነው። ሌላው ምንድነው ያለችው? አንዳንድ ሰዎች ኢየሱስ ጌታ ነው ሲባል የሚፈሩ ሰዎች አሉ። ኢየሱስ ጌታ ነው አይሉም ትላለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአገልግሎቷ መጀመሪያም ኢየሱስ ጌታ ነው፣ መጨረሻውም ኢየሱስ ጌታ ነው። ኢየሱስ የሌለበት አገልግሎት የለም። በእኛ ቤተክርስቲያን ውስጥ እየነገርኳችሁ እኮ ነው። ኢየሱስ የሌለበት አገልግሎት ፈጽሞ የለም። ማርያም ከፍ የምትልበት ኢየሱስ ዝቅ የሚልበት አገልግሎት ፈጽሞ የለም እያልኳችሁ ነው። የኛ አገልግሎት የኢየሱስ አዳኝነት፣ የኢየሱስ ጌትነት፣ የኢየሱስ ፈራጅነት፣ የኢየሱስ አምላክነት የሚነገርበት ነው። ማህሌቱ በግዕዝ ሲባል ሊቃውንቱ ሲወርቡ፣ ቅዳሴው ሲቀደስ፣ ዜማው ሲዜም ማርያምን እያመለክን የሚመስላቸው በጣም የዋሆች አሉ። አይደለም፣ ክርስቶስ የሚከብርበት ነው። ክርስቶስ ያከበራቸውን ደግሞ ክብር የምንሰጥበት አገልግሎት እንጂ ኢየሱስ የሌለበት አገልግሎት ፈጽሞ የለንም እያልኳችሁ ነው። እናም በእንደነዚህ አይነት ሰባኪዎች እንዳትሳሳቱ እያልኩ ነው። የነገርኳችሁን ጥቅስ ያዙ። በግዕዙ መዝሙር 33 ቁጥር 7፣ በአማርኛው ደግሞ መዝሙረ ዳዊት 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል አለ። ከዚያ በኋላ ያድናቸውም አለ። ፕሮፌቷ ምን አለች? አያድንም ነው ያለችው። ስለዚህ ውድቅ አደረግነው ማለት ነው በመጽሐፍ ቅዱስ። ውድ ቤተሰቦች ቪዲዮን ሼር አድርጉ፣ ላይክ አድርጉ። የመምህራችን የዶክተር ዘበነ ለማን የሰሞኑ አነጋጋሪ ቪዲዮ እስቲ እንመልከት። የስበት ህግ የሆነ ሰይጣናዊ አሰራር አለ ኢትዮጵያ ውስጥ አሁን ከቅርብ ጊዜ ወዲህ የተጀመረ። የሆነች ልጅ እግረኛው ሚዲያ ላይ ቀርባም በተናገረችው ቪዲዮ ሰርቼ ነበር እና ብዙ ነገር ተወያይተናል ስለዛ ነገር። አሁን ደግሞ መምህራችን ይበልጥ መጽሐፍ ጽፈው ይበልጥ ነገሩን ትኩረት ሰጥተውታልና እስቲ እዚህ ጋር ማብራሪያውንም እንመልከት። እቺን አጭር ቪዲዮ እግዚአብሔርን ማስጣል ትልቁ ነገር ነው። አሁን ቅድም እንኳን ደረስክ የሚለው አነጋገር በኒው ኤቭመንት ለምሳሌ አሁን እኔ እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ ብላችሁ መልሳችሁ ምንድነው? እግዚአብሔር ይመስገን።
ምንድነው መልሳችሁ? እግዚአብሔር ይመስገን። በኒው ሙቭመንት እንደሱ አይደለም። እንዴት ናችሁ ብላችሁ አም ማግኒፊሸንት ድገሙ። እንዴት ናችሁ ስላችሁ እኔ ድንቅ ነኝ ነው። አይሰማም። እኔ ድንቅ ነኝ፣ አንቺ ድንቅ ነሽ፣ አንተ ድንቅ ነህ። እኔ ድንቅ ነኝ ያለው ማነው? ሉሲፈር ነው። ተመልከቱ። እኔ ውብ ነኝ ያለው ማነው? ሉሲፈር ነው። ቀጥታ እሱ ነው እምነቱ መጨረሻ የሚወስደው ወደዛ ነው። የመጨረሻው ደረጃ እሱ ነው። አም ማግኒፊሸንት፣ እኔ ድንቅ ነኝ፣ እኔ እንደዚህ ነኝ እና በሲክሬት መጽሐፍ በሲክሬት በተባለው መጽሐፍ ላይ ስታዩት ዩ በካፒታል ሌተር እሱ ለእግዚአብሔር ነው የሚሰጠው። አንተ እግዚአብሔር ነህ ውሰደው ነው በቃ። ዲቫይን ኤነርጂ የለም እዛ ላይ። አንተ ነህ እግዚአብሔር፣ አንቺ ነሽ እግዚአብሔር። እንደው ምን ይላል መሰላችሁ? ዩ አር ጋድ ኢን ኤ ፍሌሽ፣ ዩ አር ስፒሪት ኢን ኤ ፍሌሽ ነው የሚለው መጽሐፉ ላይ ስታዩት። ዩ የሚለው ቃል በካፒታል ነው፣ ዩኒቨርስ በካፒታል ነው። ስለዚህ ቢካሚንግ ዋን ዊዝ ዩኒቨርስ የሚለው አሳሰብ ምን ማለት ነው? ዩኒቨርስ መጨረሻ ዩኒቨርስ ብለው አንድ ቦታ ብቻ ነው የምትነግርህ። ዩኒቨርስ ማለት ጅኒ ነው። ዩኒቨርስን አገኘ ማለት ጅኒን አገኘ ማለት ነው። ጅኒ ደግሞ ሁሉን ይሰጥሃል፣ ይስብልሃል፣ ይጎትትልሃል የሚል አስተሳሰብ ነው የምትመለከቱት። በዚህ መንፈስ ነው። ስለዚህ አንድ ሰው በእነሱ እምነት ውስጥ ምን ይሆናል? ዲቫይን ስፓርክ ይሆናል። ዲቫይን ስፓርክ ይሆናል። እንደገና ደግሞ ኢነር ኮኔክሽን ቱ ዘ ዩኒቨርስ ይሆናል። አሁን ያልኳችሁ ራሱ ምን ይሆናል? ይለወጣል። ስፓርክ ነው የሚሆነው። ለምሳሌ አንዱ ኢየሱስ ነው ትላለች በሲክሬት የሚለው መጽሐፍ ላይ። ኢየሱስ ማለት እኮ እንዴት አይነት ቢሊዮነር እንደነበረ፣ እንዴት ተንደላቆ እንደኖረ፣ እንዴት ሰው ይሄን እያነበበ በዚህ አስተሳሰብ ውስጥ ይመጣል? በሲክሬት ወይ ነው ሎ ኦፍ አትራክሽን። አብርሃም፣ ይስሐቅ፣ ያዕቆብ እነ ሙሴ እኮ እንዴት አይነት ሚሊዮነሮች ነበሩ። ስለዚህ አንተም እንደዛ መሆን ትችላለህ ይለዋል። በነገራችን ላይ በኒው ኤጅ ሙቭመንት ኢየሱስ ከተወለደ በኋላ ትንሽ እንዳደገ ኢንዲያ ሄዶ ሎ ኦፍ አትራክሽን ኒው ኤጅ ሙቭመንትን አጠናና መጥቶ ታምር መስራት ጀመረ ነው የሚሏቸው። በቡዲዝም ሂንዱይዝም ውስጥ ኢየሱስን ይከቱታል። አይሁን የሚባሉ አሉ። ግኖስቲሲዝም የሚባል ሰከንድ ሴንቸሪ ላይ ያለ የጥንቁልና እምነት ነበረ። ብዙ መጽሐፎችን ጽፏል። ወንጌልን ሁሉ ዜሮ ለማድረግ በወንጌላውያን ስም መጽሐፍ የጻፈ ኖስቲሲዝም ይባላል። ስኬፕቲካል ነው፣ ዳውቲንግ ነው፣ መጠራጠር ነው። ግን አብዛኛው ምን ያደርጋሉ? ሰይጣንና እግዚአብሔራዊ ሐሳቦችን አንድ ላይ ለማጣመር ይሞክራሉ። ከዚህ የተነሳ ቅድምም እንደተነገረው የኒው ኤጅ ሙቭመንት ትልቁ ሐሳብ ምንድነው? እግዚአብሔርና ሰይጣንን መያዝ ትችላለህ ይልና በላይ ያለ ግን እግዚአብሔር የሚባል የለም የሚል እሳቤ ያለው ነው። ስለዚህ እዚህ ውስጥ የምታዩዋቸው ቃሎች በአብዛኛው የምታገኟቸው ማኒፌስቴሽን፣ ቪዥዋላይዜሽን፣ ሜዲቴሽን፣ ቫይብሬሽን፣ ፍሪኩዌንሲ እነዚህ የሚሉት ቃላት ሁሉ መጀመሪያ ከምታገኙት የዲክሽነሪ ገለጻ ዝቅ እያላችሁ ተመልከቷቸው። ምን እንደሆኑ እነሱ ይነግሯቸዋል። ለምሳሌ ማኒፌስቴሽን፣ ሜዲቴሽን እንደገለጹ ማኒፌስቴሽን፣ ሜዲቴሽን ቀጥታ ምን ማለት ነው? ገንዘብን ማየት ማለት ነው። ቀደም ተባለ ሀብትን ማየት ነው። ያ ነው። በጣም ደግሞ አደገኛው ነገር ምንድነው? አትራክሽኑ ነው። አትራክሽኑ ምንድነው? ፖዚቲቭ ቶትስ አትራክት ፖዚቲቭ አውትካም ነው የሚሏቸው። ኔጌቲቭ ቶትስ አትራክት ኔጌቲቭ አውትካምስ። ፖዚቲቭ ከሆነ ሁሉ ጊዜ የምትጎትተው ፖዚቲቭ ነገር ማምጣት ትችላለህ። ኔጌቲቭም ከጎተትክ ኔጌቲቭ ስለሚመጣ በህጉ መሰረት ምንድነው? ኔጌቲቭ ቶት እንዳታስብ። ለምሳሌ የታመመ ሰው ሄደህ እንዳትጠይቅ። በሲክሬትና በኒው ኤጅ ሙቭመንት አንዱ ትልቁ ነገር በፍጹም የታመመ ሰው እንዳትጠይቅ። የታመመውን ሰው ከጠየቅ የሱ በሽታ ቀጥታ አንተ ጋር ይመጣል። ስለዚህ አንዱ መልእክቱ ድሃን የመጸየፍ የሚለው ነጥብም ከዛ የተነሳ ነው። ምክንያቱም ድሃን ስታየው ድህነት ነው ወደ ራስ የምትጎትተው። ለምሳሌ በፍጹም ድሃነኛ አትልም። ለምሳሌ በኒው ኤጅ ሙቭመንት አዳራሽ ውስጥ ሄደህ እናንተ ድሃ ናቸው ብትላቸው ሙሉ በሙሉ የሚቃወሙ ኖ ነው። እኛ ድሃ አይደለም ሀብታም ነው። ቪዥዋላይዝ አድርገዋል። ወይም የንግድ ባንክ ያለው ገንዘብ የነሱ ነው፣ ወይም በወጋገን ያለው የነሱ ነው፣ በዘመን ያለው የነሱ ነው። ሊጎትቱት ይችላሉ፣ ሊስቡት ይችላሉ። በውጭው ዓለም ድብብቆሽ የለም። ኢትዮጵያ ውስጥ ግን ያየሁት የድብብቆሽ ነገሮች አይቻሉ። አነቃቂ ተናጋሪዎች የሚባሉ ካሉ እነዚህ ሰዎች እና የኒው ኤጅ ሙቭመንት መጽሐፍ የጻፈ ማን ሰው አይቻለሁ። አርመሞ በሚል ከሜዲቴሽን ጋር አይገናኝም። ሜዲቴሽን የስቶይሲዝም ኮንሰፕትም ሊሆን ይችላል። ከኢስተርኑ ስናወጣው ወደ ግሪክ ክላሲክ ስንመጣ ስቶይሲዝሞች ማውራት ብዙ አይወዱም፣ ጸጥ ያሉ ነገሮች ናቸው። እና ለምሳሌ ማርከስ አውሬሊየስ የሮማን ኤምፐረር የነበረ ከሮማ ኤምፐረሮች በጣም የታወቀ ሜዲቴሽንስ በሚል የጻፈው መጀመሪያ እሱ ነው። ማርከስ አውሬሊየስ ይባላል። መጽሐፉን ጉግል ልታደርጉ ትችላላችሁ።
ክርስቲያኖችን ደግሞ አንገታቸውን በሰይፍ እያሳረደ ለአንበሳ እየጣለ ሲገድል ነበር ሰው። ግን ሜዲቴሽንስ ብሎ ዛሬ የስቶይሲዝም ኮንሰፕቶች ማርከስ አውሬሊየስ በጣም የሚጠቀስ ነው አሜሪካ ውስጥ። ብዙ ጊዜ የኛ ችግር ምንድነው? ወደ ኋላ ዞር ብለን አናይም። ሰው ሲናገር እዚህ ጋር ብቻ የተናገረውን ነገር ነው የምናየው። ስለዚህ ገብቶ ነገሮችን መመርመርና ነገሮችን ማየት ወሳኝ ነገር ነው። ስለዚህ አስተሳሰቡ በጣም በጣም አደገኛ የሆነ አስተሳሰብ ነው። የሚገርመኝ እኮ አባቶቻችን ጋር ምን አተን ነው፣ ቅድስት ቤተክርስቲያናችን ጋር ምን አተን ነው ሌላ አዲስ አስተምሮ የምናመጣው? በእውነት ምን አጣን? አይምሯችን ከተረበሸ የውስጥ ሰላም ኢነር ፒስ ከፈለግን ገዳማት አሉልን አይደል እንዴ? ገዳማት አሉልን፣ ጸበል አለ አይደል እንዴ? ማዕጠንቱ ዕጣኑ ወደ ቅድስት ቤተክርስቲያን መምጣት ብቻ ራሱ እኮ ውስጣችን ሰላም ይሰጠዋል። ተውት፣ ንስሐ ገብቶ ቆርቦ ምናምን እሱን ተውትና ገዳም ሄዶ አንድ ሳምንት ማሳለፍ ያለውን ሰላም ሄዶም ያውቃል። በቃ እኔ ምንም አልልም በእውነት። እና አሁን እየመጡ ያለው አዳዲስ አስተምሮች፣ አዳዲስ ልምምዶች ያስፈራሉ። በእውነት በጣም በጥንቃቄ ልናያቸው ይገባል። ማይሆን መንፈስ ሳናውቀው ማይሆን መንፈስ ውስጣችን ላይ ስበን ከእግዚአብሔር ተለይተን ከህይወታችን ከእግዚአብሔር ተለይተን ሌላ ሲኦል ውስጥ እንዳንገባ። በእውነት ቅድም የዛሬ ቪዲዮ መጀመሪያችን ላይ እንዳየነው እዛ ሲኦል ውስጥ እንዳንገባ ማርያምን በሃይማኖታችን በእምነታችን እንጽና። አባቶቻችን ካስቀምጡልን ነገር የበለጠ ለኛ አይጠቅመንም። እውነቱን ለመናገር አይጠቅመንም ለኛ። ይሄን ነው ማለት የምችለው። የምትሉትን በልውድ ቤተሰቦቼ እጅግ በጣም እናመሰግናለን። መምህራችን የመናፍቃን መዶሻ አባታችን መምህር ቀሲስ ዶክተር ዘበነ ለማ እግዚአብሔር አባታችን ይጠብቅልን። መጽሐፋቸውን የገዛን እናበረታታቸው። እኔም ቢደርሰኝ መጽሐፉን ባነበው ደስ ይለኛል። በእውነት እግዚአብሔር ይጠብቅልን። ውድ ቤተሰቦቼ የዛሬ ቪዲዮዎች ይህንን ይመስሉ ነበር። በጣም ነው ማመሰግናችሁ፣ በጣም ነው ወዳችሁ ስለምትሰጡ ሀሳብ አስተያየት፣ ስለ ኮሜንታችሁ፣ ስለ ቀና አመለካከታችሁ ሁሉም ነገር እጅግ በጣም ነው ማመሰግነው። እግዚአብሔር በቀጣይ በሰላም ያገናኘን። ሌሎች እንዲህ አይነት አስተማሪ ጠቃሚ የሆኑ ቪዲዮዎችን ከዚህ በፊት የሰሯቸውን ለማየት እዚህ ስክሪኑ ላይ የሚወጡላችሁን ክሊክ አድርጋችሁ እዛው እንገናኝ።